ተኛ እርሻዎቻችን ደረቁ ግመሉ አልታዘዘን አለ ምን ይሻላል እንግዳ ወደ እናንተ ማሳው ሰዱኛል ወደ ግመሉ ገቡ አንድ ኮርነር ላይ ያኮረፈ የተኮሳተረ ግመል አለ የተቆጣ ነብዩም ወደ ማሳው ሲገቡ አንሷሮቹ ያዟቸው የአላህ መልእክተኛ እንደተናካሽ ውሻ ሆኗል ድንገት እንደ ጎዳውት አሏቸው ነብዩ አለይሂ ሰላቱ ወሰለም ግዴለም ተውት ችግር የለውም አሏቸው ነብዩም ተጠጉት ልክ ግመሉ ሲያያቸው صحيح ዘገባ ነው ትክክለኛ ዘገባ ነው መነግራችሁ ወደ ነብዩ አለይሂ ሰላቱ ወሰለም የሮጠ መጣና ግመሉ ስጁድ ወደቀ እግራቸው ላይ ሰገደ ነብዩም ደበስ ብለው ተከሻውን አሹት ዳበሱት ግመሉ ትንሽ ከቆየ በኋላ ተነሳ ልጓሙን አፉ ውስጥ ከተቱና ወደ ስራ አሰማሩት ነብዩ አለይሂ ሰላቱ ወሰለም እንሰሳን ሸምግለው ወደ ስራ የሚያሰማሩ የአላህ መልእክተኛ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ስብዕናቸው ብዙ ነው ታላቅነታቸው ተገልጦ አያልቅም የሳቸውን ስም ለማጉደፍ እስልምናን ለማጉደፍ ከ60 ሺህ በላይ መጽሐፍ ተጽፏል ዓለም ላይ አሁን በየሚዲያው የምናየው ነገር አዲስ አይደለም ከነዛ መጽሐፍ ተተርጉሞ የሚቀርብ ነው ያ ሁሉ ጋጋታ ግን እስልምና ላይ መጨመርን ማበብን የነብዩ ስብዕና ከፍ ማለትን እንጂ መጨመር አልቻለም اللهم صل وسلم وبارك على سيدنا محمد ነብዩ አለይሂ ሰላቱ ወሰለም ፍጥረት ዓለሙ የታዘዛቸው ጨረቃን የከፈሉ ደመናን አላህ ሰብስቦ ዝናብ ያወረደላቸው ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም አነስ ኢብኑ ማሊክ ረዲየላሁ ተዓላ ዐንሁ አንድን ዘገባ ይነግረናል አንዴ ጁማዓ ቀን ነው ይላል በጣም ፀሐይ የበዛበት ቀን ነው አንድ ገጠሬ ነብዩ አለይሂ ሰላቱ ወሰለም ኹጥባ ያደረጉ ያለ ወደ መስጂድ ገባ ኹጥባውን አቋረጣቸው መሃል ላይ የአላህ መልእክተኛ አላቸው ምን ገጥሞት ይሆን ኹጥባ እስኪጨርሱ እንዴት መጠበቅ አልቻለም ነብዩ ምንድነው አሉት የአላህ መልእክተኛ ዝናብ ጠፋብን አላቸው አዝርዕት ደረቀ